ስውሩ እስር ቤት ከብሔራዊ ዲጂታል መታወቂያ ወይንም ፋይዳ ጀርባ ያሉ በርካታ አንገብጋቢ ሚስጥሮች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ የምንነጋገርበት ጉዳይ ላይዋጥላችሁ የምትችሉ ሰዎች ትኖሩ ይሆናል። ነገር ግን እውነት ፊት ለፊታችሁ ቆሟል። አሁን ላይ ፋይዳ ወይንም ብሔራዊ ዲጂታል መታወቂያ ከሌላችሁ ባንክ መጠቀም አትችሉም ተብላችኋል። ነገ ካለኛ ቁጥጥር መተንፈስ አትችሉም ትባሉ እንደሆነስ? መልሱን ለእናንተ እንተው። መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 13 ከቁጥር 17 ላይ በግልጽ የአውሬው ስም ወይንም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይንም ሊሸጥ እንዳይችል ያደርጋል። ጥበብ በዚያ አለ እንደሚል ዛሬ ላይ ከባዮሜትሪክ ወደ ቺፕሜትሪክ የሚደረገው ጉዞ ባንክን እንዳንጠቀም በመከልከል ጀምረውታል። ዛሬ የምንነጋገረው ስለ መታወቂያ ብቻ አይደለም። ዛሬ የምንነጋገረው ስለ ነፃነታችሁ፣ ስለ ግላዊ ሚስጥራችሁና ወደፊት ስለሚመጣው አስፈሪ የቁጥጥር ስርዓት እንጂ። ፋይዳ ወይንም ብሔራዊ ዲጂታል መታወቂያ ለምን አሁን አስፈለገ? ለምንስ በየባንኩ ካልተመዘገባችሁ ሂሳባችሁ ይዘጋል ተባለ? ከባዮሜትሪክ ወደ ቺፕሜትሪክስ እየተሸጋገርን ነው ስንልስ ምን እያልን ነው? በዛሬው ቪዲዮአችን የፋይዳን ሚስጥር አንድ በአንድ እንፈታለን። ከእንግሊዝ እስከ ጎረቤት ሀገር ኬንያ ይህን የዲጂታል መታወቂያ ስርዓት መቃወማቸውን እንዲሁም ለኢትዮጵያ መንግስት የተመደበው $350 ሚሊዮን በእነማን እንደተበጀተ እያነሳን በርካታ ነገሮችን እናነሳለን። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው ሐሳባችን ከመግባታችን በፊት ነገሩ ከቁጥሮች ጨዋታ የዘለለ እና ጥልቅ ቢሆንም የቁጥር ተመራማሪዎች የሚያነሱትን ሐሳብ ግን አጋርተናችሁ እንለፍ። መጽሐፍ ቅዱስ የአውሬው ቁጥር 666 መሆኑን ይነግረናል። ይህንን መነሻ በማድረግ ፋይዳ የሚለውን ቃል የእንግሊዝኛ ፊደሎች በ6 ያባዙታል። ማለትም ኤፍ ስድስተኛ ፊደል፣ ኤ የመጀመሪያው ፊደል በሚለው የቁጥሮች ኦርደር መሰረት በምስሉ ላይ እንደምትመለከቱት በ6 ሲያባዟቸው ከዚያም ሲደምሯቸው 222 ይሰጣል። ይህ ቁጥር ደግሞ የ666 1/3 ወይንም መግቢያው ነው ይላሉ የቁጥር ተመራማሪዎች። ድንገት የሆነ ይመስላችኋል ወይንስ የታቀደበት ስም? ሐሳባችሁን አካፍሉን እያለን ወደኛው ሐሳብ እንመለስ። የኢትዮጵያ ብሔራዊ ባንክ ማንኛውም የባንክ ተጠቃሚ የፋይዳ ቁጥሩን ከባንክ ሂሳብ ጋር ካላገናኘ አገልግሎት እንደማያገኝ የቀነ ገደብ በማስቀመጥ ጭምር አስታውቋል። እስኪ ያስቡት፣ የራሳችሁ ገንዘብ ባንክ ውስጥ እያለ በራሳችሁ ላብ ጥራችሁ ያገኛችሁትን ብር ለመንካት ፋይዳ ግዴታ መደረጉ ምን ያህል ሰብአዊ መብትን ይጋፋል? መንግስት ለደህንነት ነው፣ ማጭበርበርን ለመከላከል ነው ቢልም ነገር ግን ጥያቄው ከዚህ በፊት እንዴት ነበር የምንጠቀመው የሚለው ነው። ይሄ ጫና ህዝቡን ወደ አንድ መስመር የማስገባት ስትራቴጂ እንደሆነ ለማወቅ ምሁር መሆን የሚጠይቅ አይመስለንም። ይህ በዲጂታል አይዲ እና አይዲውን ከባንክ ጋር በማገናኘት ብቻ የሚያበቃ ከመሰላችሁ ተሳስታችኋል። ይህ ቀስ በቀስ ለዓላማቸው የማዘጋጀታቸው አንዱ ክፍል እንጂ ይህን ደግሞ አሁን የጀመሩት ሳይሆን ከብዙ ጊዜ ጀምሮ እየሞከሩት የመጡት ጉዳይ ነው። ለአብነትም በብዙዎች ዘንድ ወደሚታወሰው የኮቪድ ጊዜ እንመልሳችሁ። በወቅቱ እነዚህ የድብቁ ዓለም ወይንም እነሱ እንደሚሉት የአዲሱ የዓለም ስርዓት መሪዎች ትልቅ ሙከራ ያደረጉበት ጊዜ ነበር። ምን ያህል ሰው ይታዘዘናል የሚለውን ያዩበት ጊዜም ነበር። ሐሳባቸውም በሚገባ ተሳክቶላቸዋል። ሰው ጤናህን ከተባለ ምንም ነገር እንደሚያደርግ የታየበት ነበር። እንዳትሞት ማስክ አድርግ ሲባል ያልታዘዘ አልነበረም። እንዳትሞት ያመጣነውን ክትባት ተወጋ ሲባልም የተወጋ ሰው ቁጥር ትንሽ አልነበረም። ይህ ደግሞ በትክክል እነሱ የሚፈልጉት ነገር ነበር። በጤናችን መጥተው ኦቤይ ኦር ዴይ መታዘዝ ወይንም መሞት የሚልን ምርጫ ማቅረብ። አሁን ደግሞ ገንዘባችንን እነሱ በሚፈልጉት መንገድ ካልሆነ እንዳናንቀሳቅሰው ያለ ፍቃዳችን እያስገደዱን ነው። ኦቤይ ኦር ዴይ፣ ትታዘዛለህ ወይ ትሞታለህ። እነሱ የሚሉትን አድርገ ገንዘብን ታንቀሳቅሳለህ፣ ትገበያያለህ፣ ትበላለህ፣ ትኖራለህ ወይንም እምቢ ብለህ ትሞታለህ። ይህ ደግሞ ሄዶ ሄዶ ጥቂት ኤሊቶችን፣ ባለሀብቶችን እና የዚህ የጨለማው ዓለም መሪዎችን ለተቀረው ህዝብ እንደ አምላክ የማድረግ ጉዞ ነው። ከነሱ መንገድ ውጭ መሆን አንችልም። ወደ ስውሩ ዲጂታል እስር ቤቶቻቸው ያስገቡናል ማለት ነው። እነሱን እንኳን ትተን አሁን ላይ ራሳችንን ብንመለከት ምን ያህል እነሱ በሚፈልጉት መልኩ የቴክኖሎጂ እስረኞች መሆናችንን መመልከት ይቻላል። አብዛኞቻችን በሚባል ደረጃ አጠገባችን ካለው ሰው ይልቅ ለስልኮቻችን ቅርብ ሆነናል። ለነገሮች ከሰዎች እርዳታን ከመጠየቅ ይልቅ በአርቲፊሻል ኢንተለጀንስ ጥገኛ ሆነናል። ይህ ደግሞ ለነሱ ሰርግና ምላሽ ሆኖላቸዋል። ነገ ሊመሰርቱ ለሚፈልጉት ስርዓት እንደ ከብት እየተነዳንላቸው እንገኛለን። ዛሬ የባዮሜትሪክ መረጃዎችን በመውሰድ የተጀመረው መንገድ የት እንደሚያደርሰን ደግሞ እንንገራችሁ። ባዮሜትሪክስ ማለት የአንድን ሰው አካላዊ መረጃ እንደ ጣት አሻራ እንዲሁም የአይን ብሌን መጠቀም ማለት ነው። ይህ መረጃ ተወስዶ በአንድ ማዕከል ዳታቤዝ ውስጥ ይቀመጣል። ነገር ግን ስጋቱ ያለው ወደፊት
ወደሚያስቡት ቺፕ ሜትሪክስ ስንደርስስ የሚለው ላይ ነው። ይህን መረጃ መሰብሰቡ ለወደፊቱ በሰውነታችን ውስጥ ለሚቀበር ማይክሮቺፕስ ዝግጅት ላይ መሆናቸውን የሚያሳዩ በርካታ ፍንጮች አሉ። ዛሬ ዲጂታል መታወቂያችሁን ከባንክ ጋር ካላገናኛችሁ አትገለገሉም ተብለናል። ልጆቻችሁ ይህ መታወቂያ ከሌላቸው ትምህርት ቤት መመዝገብ አይችሉም ተብለናል። ነገ ደግሞ የማይክሮቺፕስ በሰውነታችሁ ካልተቀበረ ምንም ማድረግ አትችሉም እንደሚሉን የማይቀርና የጊዜ ጉዳይ ብቻ ይመስላል። አሁን አንዴ አሻራችሁና አይናችሁ ከተመዘገበ የት እንደሆናችሁ፣ ምን እንደገዛችሁ፣ በካሜራ የት ቦታ እንደታያችሁ በቀላሉ መከታተል ይችላሉ። መታወቂያ ከጠፋ ወይንም ሲስተሙ አንተ አይደለህም ካለ በዛች ቅጽበት ከማህበረሰቡ ትገለላለህ። መግዛትም ሆነ መሸጥ፣ ሆስፒታል መታከምም ሆነ መጓዝ አትችልም። ይሄ ነው እንግዲህ ዲጂታል ባርነት የምንለው። እኛ እንደ ሀገር ሃይማኖት ያለን ህዝብ ነን። አስቀድመን እንዳልናችሁ መጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 13 ላይ ስለ አውሬው ምልክት የሚናገረውን እናስታውሳለን። ያለ ምልክቱ ማንም ሊገዛ ወይንም ሊሸጥ አይችልም የሚለው ቃል ዛሬ ከባንክ መመሪያዎች ጋር የተመሳሰለ መምጣቱ ብዙዎችን አስደንግጧል። መንግስት ይሄ ቴክኖሎጂ ነው ይላል። ነገር ግን ቴክኖሎጂው ሰውን የመቆጣጠሪያ መሳሪያ ሲሆን የሰው ልጅን ነፃ ፈቃድ ሲነጥቅ እንዲሁም በቁሳዊ ነገር ላይ ብቻ ጥገኛ እንዲሆን ሲያደርግ የሃይማኖት አባቶችና ምዕመናን ስጋታቸው ምክንያታዊ ይሆናል። መረጃችን በአንድ ማዕከል መሰብሰቡ ብቻ ሳይሆን ያንን መረጃ የሚቆጣጠሩት ዓለም አቀፍ ተቋማት እነማን ናቸው የሚለው ጥያቄ በግልጽ መመለስ ያለበት ነው። ስጋታችን እና እንዲሁ መጮሃችን ዝም ብሎ ከመሰላችሁ የሌሎችን ሀገራት ልምድ እንንገራችሁ። በእርግጥ እንደ ኢትዮጵያ ሁሉ ጥቂት ሀገራት ይህን መንገድ እየተከተሉት ቢሆንም የተቃወሙ ትልልቅ ሀገራትን አንስተን እስቲ አንድ ጥያቄ እንጠይቃችሁ። ቴክኖሎጂ ጥቅሙ ለህዝብ ከሆነ ለምን እንደ እንግሊዝ ያሉ የሰለጠኑ ሀገራት ውድቅ አደረጉት? እንግሊዝ እንደ ኤሮፓውያን አቆጣጠር በ2010 ይህንን የዲጂታል መታወቂያ ፕሮጀክት ሙሉ በሙሉ ሰርዘዋለች። ምክንያቱም የዜጎችን ነጻነት ይጋፈፋል ብለው ስለፈሩ ነው። ጎረቤት ሀገር ኬንያን ውስጥም በህዝብ ተቃውሞና በህግ ውሳኔ ታግዶ ነበር። ፈረንሳይ እና ጀርመንን ጨምሮ በርካታ ሀገራትን ማንሳት ይቻላል። ታዲያ እነሱ የፈሩትን እኛ ላይ ማን ሊጭንብን ፈለገ የሚለውን እንመልከት። ለፋይዳ ፕሮጀክት $350 ሚሊዮን እርዳታ የሰጠው የዓለም ባንክ እንደሆነ ተጠቅሷል። የዓለም ባንክና መሰል ተቋማት ታዳጊ ሀገራት ላይ ይህን ሲስተም እንዲዘረጉ ለምን ገንዘብ ይረጫሉ? ጥቅሙ ለእኛ ነው ወይስ መረጃችንን ለሚፈልጉ ዓለም አቀፍ ኃይሎች? እውነቱ ያለው አዲሱ የዓለም ስርዓት ኒው ወርልድ ኦርደር በሚባለው ሴራ ውስጥ ነው። ኒው ወርልድ ኦርደር ወይንም አዲሱ የዓለም ስርዓት ዓላማው ዓለምን በአንድ ማዕከላዊ መንግስት፣ በአንድ ባንክና በአንድ የቁጥጥር ስርዓት ማዋል ነው። ከባዮሜትሪክስ ወደ ቺፕ ሜትሪክስ አሁን አሻራችሁን ትሰጣላችሁ፣ ነገ ደግሞ ለደህንነት በሚል ሽፋን በሰውነታችሁ ውስጥ የሚቀበር ቺፕ እንድትወስዱ ትገደዳላችሁ። የወረቀት ገንዘብ እንዲጠፋና ሁሉም ነገር ዲጂታል እንዲሆን ይደረጋል። ያኔ መንግስት ወይንም ያ ስውር ኃይል ካልወደደህ በአንድ የኮምፒውተር ክሊክ የባንክ አካውንትን ዘግቶ በረሃብ ሊቀጣ ይችላል። ይህ ሴራ ሳይሆን ቀስ በቀስ ወደ ቤታችሁ እየመጣ ያለ እውነት ነው። ፋይዳ የዚህ ግዙፍ የቁጥጥር ሰንሰለት አንዱ ቀለበት ነው። ያለ ምልክቱ ማንም ሊገዛ ወይንም ሊሸጥ አይችልም የሚለው የትንቢት ቃል በዲጂታል መንገድ እየተፈጸመ ስለሆነ ይህ ትልቅ ማሳያ ሊሆን ይችላል። ታዲያ መንግስት ግዴታ ነው ካለ መሸሽ ይቻላል ወይ? መፍትሄውስ ምንድን ነው? እንደ ግለሰብ በተቻለ መጠን የቴክኖሎጂ ጥገኝነታችንን መቀነስ በተወሰነ መንገድ ሊጠቅመን ይችላል። ቢሆን ልክ ሌሎች ሀገራት እንዳደረጉት ሁሉ አጥብቆ መቃወምና ድምጻችንን ማሰማት አለብን። ዛሬ ለዲጂታል መታወቂያ ያረፈድን ቢመስለንም ወደፊት ላቀዱት ዓላማቸው ግን በተቻለን መጠን ሁሉን እምቢ ልንል የነቃን ልንሆን ይገባል። ዝምታችን ማብቃት አለበት። በህግ ደረጃ መረጃችን ለምን ዓላማ እንደሚውል እና ማን እንደሚቆጣጠረው ግልጽ ማብራሪያ እንዲሰጥ በጋራ ድምጻችንን ማሰማት አለብን። አስቀድመን እንዳልናችሁ ሁሉንም ህይወታችንን በዲጂታል ሲስተም ላይ ብቻ ጥገኛ ከማድረግ ይልቅ አማራጭ የኑሮ ዘዴዎችን ማሰብ መጀመር አለብን። ከሁሉ በላይ ግን የተባለው የዘመን መጨረሻ መድረሱን ተገንዝበን ወደ እግዚአብሔር እንመለስ። ማምለጫ የሚሆነን ጸሎት ነውና እንጸልይ። ወደ ቻናላችን ቤተሰቦች ጊዜው የምንተኛበት ሳይሆን የምንነቃበት ነው። ፋይዳ የቴክኖሎጂ እድገት ሳይሆን የዲጂታል ባርነት መጀመሪያ መሆኑን እንገንዘብ እያለን ለዛሬው እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።